ይሄ ስህተት ነው። ወይ እኔ ፍቅር ተነሳሽ እንዴ? ሊሆን አይችልም። ምን ነው? ተነስ ውጣልኝ። ውጣ በቃ። ወዴት ልውጣ? እኔ እናት ውጣ ተነስ። እሺ ተረጋጊ አንቺ። ስትጠጣ ምንም አታውቅም ብለህ ስለምታስብ ነው አይደል? ይሁን ነገር ያደረከው። እንደሱ አይደለም ሰላም። አትመልስልኝ እባክህ። እንዴ ካላምንሽ ያለው ነገር በዝርዝር ልንገርሽ። አላምንህም። እንዴ ባታምኚ ኖሮማ ይሄኔ ሞቴን ትሰሚው ነበር። ኦፍ እንድታምኚ ምን ማድረግ ነው ያለብኝ? ዝም በል። እሺ ዝም አልኩኝ። እሺ ዝም አልኩኝ። ዝም በል በቃ። እሺ ወይ አቤል፣ ወይ ለምንድን ነው ስልኩ የማይሰራው? ይቺ ሰይጣን የሆነ ነገር አድርጎ ይሆን? የሆነ ነገር ከማድረግ አትመለስም ይቺ። ይኸውልሽ ሰሊ፣ በቃ ያለውን ነገር ልንገርሽ፣ አንቺም ተረጋግተሽ አዳምጪ። ታውቃለህ፣ ተለይተኝ የሄድክ ጊዜ በጣም ብዙ ነገር ነው ያሰብኩት። ማለት ከኔ ምን ጎሎበት ይሁን፣ ምን አጥፍቼ፣ ምን አስቀይሜው ብቻ አላውቅም። የጎዳው ሁሉ ነው መሰለኝ። ግን ደግሞ ነገሮችን ከሰማሁ በኋላ በጣም ተጨነቅኩኝ። እኔ እንጃ አላውቅም፣ ከበደኝ ሁሉም ነገር። ይኸውልሽ የኔ ቆንጆ፣ በቅናት ተገፋፍታ እኮ እንዳትገልብኝ ስለፈራሁ። በቃ የኔ ቆንጆ፣ የምታዥኝ እሰማለሁ፣ ታዛዥ ነኝ። ለአንቺ ዝቅ ብዬ መኖር እፈልጋለሁ። ግን እኮ በቃ ይቅርታ አድርጊልኝ። እሺ በይ። እሺ በጣም ነው የማመሰግነው። እሺ ቆይ ግን እህቴስ? ለካ እሷም አለች እና እሷም ሌላ ችግር እንዳታመጣ ያስፈራል። የምን ችግር ነው ቢላ? ሄሎ ኢንስፔክተር፣ ሰላም ነው? እኔ ደህና ነኝ። እንዴት ነህ? ሰላም ነኝ እግዚአብሔር ይመስገን። አንተ ደህና ነህ? አዎ ለሱ እኔ ነበርኩ ዋሴ ሆንኩት አይደለ? አዎ ትንሽ ብሯ አነስ ብትልም እንግዲህ ትረዳኛለህ ብዬ አስባለሁ። በጣም ነው የማመሰግነው። እሺ አሁን ትንሽ ጉዳይ ስላለችብኝ ነው። በኋላ ከተመቸኝ እደውልልሃለሁ። አንተም አትጥፋ። በጣም ነው የማመሰግነው። እሺ አመሰግናለሁ። ሰሊ፣ ወይ እህትሽ ግን አደገኛ ሴት ነች። አቤላ፣ እኔ ለሷ ማንስ ይመስላል እንዴ? በጭራሽ ልታንሻችው። ይኸውልህ የሷን ነገር ለኔ ተው። እሺ ባይሆን አንተ ግን ናፍቀኛል። እኔም ናፍቀሽኛል። እቺ ነገር ምን ተደርገህ እናውራ? የኔ ብርቱ፣ የኔ ብረት፣ የኔ ቦምቦኒ ነው። ግምጥ አድርገኝ። የህይወቴ ህይወት አንቺ በመሆንሽ የኔ ቆንጆ እንዴት እንደማፈቅርሽ ታውቂያለሽ አይደል? እኔም የኔ ፍቅር አንተን ማጣት አልፈልግም። በአንተ ከመጡብኝ አይደለም ሌላ ሰው እናቴ እንኳን ብትሆን አልምራት። የኔ ቆንጆ
እንዲህ ለፍቅራችን ዋጋ መክፈለሽ በራሱ በጣም ደስ ይላል። በጣም ነው የማመሰግነው። ግዴታዬ ነው። በጣም ደስ ይላል። የእናንተ ፍቅር ለብዙሃኑ አስተማሪ ነው። አቤልስ? አቤል ሻወር ቤት ነው። ዛሬ እንዴት መጣሽ? እኔማ ውለታ የዋልኩ መስሎኝ። እሱን ተይ እባክሽ። ሲጀመር እውነተኛ ፍቅር ካለ ራሱ ፍቅር ያስታርቃል። እሱና እኔን ደግሞ ፍቅር ነው ያስታረቅ፣ አንቺ አይደለሽም። ለማንኛውም መጥቻለሁ። መጠንቀቁ ጥሩ ነው። የሆነ ቅር ያለሽ ነገር አለ። ቆይ የእህትሽን ባህሪ ታውቂዋለሽ አይደል? አውቃለሁ። አንተን ግን በዚህ ልክ አልጠበቅኩም። ማለት ቃል ገብተህ ነበር እኮ። ያው እኮ አብረን ወደ እሷ ቤት እንደምንገባና ያለፈውን ታሪካችንን አብረን እንደምንቀጥል ቃል ገብተልኝ ነበር። ለምን አንቺ እንደዚህ ትሆኛለሽ? ለምን ሁሉንም ነገር በችኮላ ታደርጊዋለሽ? አትጨርሰው። ድጋሚ ሸውድከኝ አይደል? ድሮም ከእሷ ጋር የነበረ ሰው እንደዚህ ነው። አደራ የተሳሳተ እርምጃ እንዳትወስጂ። ስለማደርገው ነገር አንተ ምንም አታውቅ። ከዚህ ቁስል ርቄ ነበር። አንተ መታሰርህን ስሰማ ወደ ህይወት መጣ። ይኸውልሽ በቃ የውለታ ምላሽ ይሄ ነበረ። በቃ አታስረዳኝ። ተመለስ፣ ሂድ፣ ተመለስ። ቆይ እስካሁን የት ነበርክ? ሸኛት ብለሽኝ አይደል እንደ ሄድኩት? በለህስ ሲጀመር እምቢ ማለት ትችል ነበር። ደግሞ ከሄድክ ስንት ሰዓት ሆነክ? ነው ስለኔ ምንድነው እየደወላችሁት የነበረው? እንዴ ኧረ ሰሊ ስላንቺ ምን ይወራል? እና በቃ እኔና አንቺ እንድንቀራረብ ስላደረገችልን ነገር ያመሰግንኳት ነበር። ደውዬልክም አታነሳም ነበር እንዴ? አዎ ስልኩ ሳይለንት ነው። ወይኔ ያንተ ስልክ ሁሌ ሳይለንት። የኔ ቆንጆ የኔ ፍቅር አንቺ ልብ ውስጥ ያለው እኮ እኔ ውስጥም አለ አይደል? አንቺ የሚሰማኝ ስሜት እኔ የሚሰማኛል አይደል? ስለዚህ በቃ እኮ ያው ተረጂ። እኔ አንተ እኮ በቃ እኔ ሳትሆን አንተ ዋት አድርገኛለህ። በቃ ይሄን ስራ ብለህ ይዘዋል አይደለ? አዎ ልክ ብለሻል። ለማን ደስ ይበለው ብለን ነው እንዴ? እኔና አንቺ ስንጋጭ ብታይ እኮ የተረገመች እህትሽ በጣም ነው ደስ የሚላት፣ በጣም ነው የምታሽካካው። ይልቅ ናፍቀሽኝ። እንድትጎጂ እድል አትስጪ። ቅናት ራስሽን እንደሚያስጠፋሽ ታውቂያለሽ። ደስታቸውን ነው ማደፈርሰው። አያውቁኝም ማለት ነው። ማን እንደሆንኩ አሳያቸዋለሁ። አንተ የጀመርሽው አንቺ እኮ ነሽ። አንተ ደግሞ ያው ተውኩ። አንተ ደግሞ ይሄ ፍቅር ከዚህ ቤት እንዲጠፋ አልፈልግም። እኔ ቆይ
እዚህ ቤት ያለነው እኮ እኔና አንቺ ብቻ ነን። ለምን ይጠፋል? አዎ ግን አንድ ጥያቄ ልጠይቅህ። ምንድን ነው? ጠይቂ። እኔ አላውቅም ብቻ የእህቴ ነገር በጣም እያሳሰበኝ ነው። እቺ ተረገመች። እንደዛ አትበል። ከኔ ከባልሽ እሷን አስበልጠሽ ነው? እንደዛ ለማለት አይደለም። እና ምንድን ነው ታዲያ? በቃ ተው በቃ። ሲጀመር ዛሬ እኔ ፈታ ማለት ነው የፈለኩት። እኔም አብረሽ ፏ ማለት ፈልጋለሁ። አትለኝም እንዴ? በቃ እኔ ገዛዝቼ ልምጣ። አቤት አቤት፣ ትንሽ ምን ካየሽ እኮ ባዝሊን ካልቀባው ነው የምትይው። አቤት አቤት። በቃ መጣ። በቃ እሺ። ማለት አይገርም። ለአቤል የሆነ ነገር ልነግረው ፈልጌ እናማ ወደ ቤት እየሄድኩ ነው። ለምን? አይዞሽ አታስቢ፣ አንቺ ወደ ጉዳይሽ መሄድ ትችያለሽ። ለነገሩ እኔ አምነዋለሁ። ጥሩ አውቃለሁ እሱም እንደሚያምንሽ። ይሄን አንቺ አትነግሪኝም። መጣው። ለማንኛውም ምንድነው እሱ? ምንም አይደል። ለቅስፈት ካንተ ስሌት ትናፍቀኝ ጀመር። ድሮም እንደዚህ አይነት አርቲቡክት የሆኑ ቀልዶች ተወጂ ነበር። ታስታውሻለሽ? ቀልዴን አይደለም። አንዳንዴ እውነቱን ሲናገረን አንወድ። እና ምን ቀረሽ? ገና መች ተጀመረ፣ ገና መች ተቀመረ። አሁን ከሚስቴ ጋር ጥሩ ጊዜ ልናሳልፍ ነው። እና እኔ መጥፎ ጊዜውን ምን ላርገው? አሁን እኔ መጨነቅ መረበሽ አልፈልግም። በቃ ይበቃኛል። አይ አንተ ገና መች የሚያስጨንቅ ነገር ተፈጠረና? ቢሆንም ግን ካሁን በኋላ እንደዚህ አይነት እንቅስቃሴ ብታቆም ይሻልሻል። አንድ ነገር ልንገርህ፣ ጉዳዩ እንዲህ በቀላሉ የሚተው መስሎ ከታየ ተሳስተሃል። እንደፈለግሽ ማሰብ ትችላለሽ። አንቺ ብቻ ቸኩለሽ ችግር እንዳትፈጥሪ። ነገሩን ሳስበው በጣም ነው የሚያናድደኝ። ለምን አትረጋጊ? መቼ መሰለ የምረጋጋው? የፈለግኩትን ያሰብኩትን ሳሳካ ብቻ ነው። እሺ እና ምን አቀድሽ? እሱን እንኳን ለኔ ተወው እባክሽን። ነገሩን ብታረጋጊ የተሻለ ነው። እንድረጋጋ ከፈለክ እኔ እናንተ ጋር የማይሻር ቃል እንድትገባልኝ እፈልጋለሁ። ቃልህን ከሻርክ ግን ውጤቱ የከፋ ነው። ምንድነው? ምን መሰለ? አቤል ስልክህን አንሳ። አቤል ወይ ለምንድን ነው የማያነሳው ስልኬን? እና አባቱ ነው ልጅ። የኔ የሆነ ነገር እየጠነሰሰች ይሆናለች። ተንከሲስ ሲጀመር ዛሬ ምንኝ ነው እኔ ቢቀርስ ይብርጫ ባልገዛስ ምንኝ ነው? እኔ በፍጹም ይሄን ማድረግ አልችልም። ለምን? አንቺ በሆነ ነገር ግለሽ ነው የመጣሽው። ይሄንን ነገር ደግሞ ለማድረግ እንዳትሞክር እሺ? ይኸውልሽ ራስሽን ካላረጋጋሽ ለሚደርስብሽ ነገር እኔ ተጠያቂ አይደለሁም። ራስሽን አረጋጊ። የመጨረሻ ማስጠንቀቂያ ነው። ለምን ትፈራለህ? ሰው እኮ ይገባኛል ላለው ድርሻ ይጋደላል። አሁን የኔ ድርሻ ብዙ ነገር ነው። የመጀመሪያው ይሄ ቤት ነው። ምክንያቱም በየከተማው ያለው የንግድ ቦታ የሷ ነው። እሷ ግን ራሷን ዝቅ እያለች እያስመሰለች እኔን ትገፋኛለች። እኔ ደግሞ የሚገባኝ ሀብት ንብረትም አንተንም በፍቅርም ካለበለዛ በጉልበትም እነጥቃታለሁ። ተሳስተሻል። እኔ አንቺ ድርሻ ልሆን አልችልም። አለበለዛ ግን እኔ ሳባ አይደለሁም። እስካሁን እሷን እያፈቀርኩ ኖርሃል። እኔ ደግሞ አንተን እያፈቀርኩ እስካሁን ኖሬያለሁ። ስለዚህ ከዚህ በኋላ የመኖር ድርሻዬ ነህ። እኔ አብሬሽ ለመኖር ቃል አልገባም። ያኔም አልተረዳኸኝም ነበር። ታስታውሳለህ? እኔ ነበርኩ ቀድሜ የማውቅ፣ ግን ያቺ እርጉም እህቴ ነጠቀች። በእኔና በአንቺ የፍቅር ግንኙነት ውስጥ እህትሽ ቀደመች። እኔን ማንም አይቀድመኝም። እኔ የምለው ገና እግሬ ከመውጣት የምንሽ ቅድሞች ነው የምታወሩት? አይ አለ አይደለ ዝም ብለን ጨዋታ እየተጫወትን ምናምን። ምን መሰለሽ፣ በዚህ ምድር ላይ ቀድሞ መገኘት ጥሩም መጥፎም ነው። እኔ የምለው እቃውስ አለቀ እኮ ተባለ። አዎ ጊዜያችን ተበላሸ በኛ። አዎ አንዳንድ ክፉ ሰዎች ጊዜን ያበላሻሉ። ልክ ብለሻል የኔ ፍቅር። ከክፉ ክፉ የሆኑ ሰዎች አሉ። ልክ ብለሃል። ከክፉም ክፉ። ውዴ ስልክ። አይ ውዴ ሳይለንት እኮ ይኸውልሽ ሳይለንት ሆኖ ነው። መቀስ ለመግዛት እንወጣለን። አጥሩ መቀነስ አለበት። እሺ አዎ ልክ ብለሻል። አባዬ ራሱ በፊት የሚያደርገው ነገር ነው። ለማንኛውም በቃ እኔ ልሂድ።
ታውቃለህ? የሆነ ውስጤን እረፍት የሚነሳው ነገር አለ። በቃ እሷን ታያት። ለምንድን ነው የምትጨናነቂው? እቅዷን እኮ አላውቅም። ምንም ብታደርግ በእኔና አንቺ መሀል መተማመን ካለ በቂ ነው የኔ ቆንጆ። እሺ የኔ ውድ፣ የኔ ሚስት ዛሬ ገና ስትፈራ አየሁኝ። ፈርቼ እኮ አይደለም። እና ደፋር ሆነሽ ነው? ምንም ቢሆን ትንሽ ያቀርኳቸው ነገሮች ብዙ ነገሮችን ያበላሹብኛል። የቤተሰቦቼ ንብረት ደግሞ ብዙ ነገሮች ተፈጥረዋል። ታውቃለህ ደግሞ አብዛኛውን ንብረት እኔ ጋር ነው ያለው። እና ታዲያ ምን ችግር አለ? የተወሰነውን ንብረት ለምን በእኔ ስም አታደርጊው? እሱ አይሆንም። ለምን አይሆንም የኔ ፍቅር? ችግር ከመምጣቱ በፊት ቀድሞ መከላከሉ አይሻልም እንዴ? ግራ ያጋባል። ይኸውልሽ የኔ ቆንጆ ረጋ ብለሽ አስቢ። እኔ ማለት ያንቺ ነኝ። ያቺ ወሮ በላ ንብረትሽን ከመብላት ወደ ኋላ አትልም። በደንብ አስቢበት። እሱስ ልክ ነህ። ስለዚህ ቀድመሽ የምታደርጊውን አድርጊ የኔ ቆንጆ። ይኸውልሽ እኔ ባለሽ ፍቅረኛሽ ነኝ። አሁን ነገሮች የሆነ ነገር ከተፈጠሩ በኋላ ከማለቃቀስ አሁኑን መጠንቀቅ አለብን። ያቺ ሴጣን ደግሞ ምንም ነገር ከማድረግ ወደ ኋላ አትልም። ሄሎ ኢንስፔክተር፣ አለው ደህና ነኝ። ያልኩህን ጉዳይ ከምን አደረስክልኝ? አዎ የእህቴን ስልክ ልክልሃለሁ። ነገሩን ስለማያውቁት ደውለህ ብቻ ያልኩህን አድርግልኝ እሺ? ስለ ገንዘቡ አታስብ። ጥሩ ቃል በገባሁልህ መሰረት አደርገዋለሁ። እሺ ቻው። አሁን የነኚህን ሁለት ሰዎች ህይወት የማበላሽበት ሰዓት ደርሷል። ስራው የኔ ነው። ሁለቱንም መቃብር ነው የምከታቸው። አያውቁም። ምን ነው የኔ ፍቅር እንቅልፍ አልወስዳለሽ እንዴ? አይ የቅድሙን ነገር እያሰብኩ ነው። እንዴ ምን ነው? የተወሰነውን ንብረት በባሌ ስም ለማድረግ እያሰብኩ ነበር። እኔ እኮ የተውሽ መስሎኝ ነበር። በዛች ተንከሲስ ስም ከማደርገው በአንተ ባደርገው የተሻለ ነው። የኔ ልበ ወርቅ፣ የኔ ሀሳቢ፣ የኔ ቆንጆ። አሁን ትንሽ ረፍት አድርጊ እሺ? ወይ ኢንስፔክተር፣ ምን አልከኝ? ግንኙነትም እንደነበራቸው ይሄን አጣራ። እቅዱ እየተሳካ ነው በለኛ። በጣም አሪፍ። ደውለህ አብስራት። እሺ ቻው። እሺ በጣት የኔ ቆንጆ፣ ሰሞኑን እኮ ቢሮ ገብቼ አላውቅም። አንዳንድ ነገር ማስተካከል አለብኝ ገብቼ። እሺ የኔ ታታሪ። እሺ የኔ ቆንጆ፣ ታዲያ ስመጣ ቆንጆ ምሳ እፈልጋለሁ። ምንም እንዳታስብ፣ አሪፍ ድግስ ነው የሚጠብቀን። የምን እውነት? ውሸት ከሆነ ግን ገደልኩ። ኧረ እንዳታስብ፣ እውነት። ሰላም አይደል? ደውላለሁ። እሺ የኔ ውድ። ለምን ቀጠርሽ? ለምን ፈለግሽ? ፈልጌ። ትሰሚያለሽ? ማታ በተደጋጋሚ ቴክስት እያደረግሽ ነበር። ሚስቴ ብታይውስ እንዴ ምን እንደሚፈጠር አስበሽው? የመጨረሻ አንድ እድል ነው የሚሰጠው። ምን? ከኔ ጋር የመኖር። የኔም ቤት አሁን ቢሮ ረፍዶብኛል፣ መሄድ አለብኝ። እሺ ለዚህ ነው የፈለግሽ? በቃ ውሳኔ የጸና ነው። አዎ በላ ሂድ። መልካም መንገድ እንልን። አሜን። ቻው። ሄሎ፣ ምን ልታዘዝ? ቀደም ሲል በአንቺ ሞት ግድያ ሙከራ ሰራተኛዋ ለባለቤትሽ ተፈጥረው ባለቤትሽ ግን ተፈቷል። አዎ ተፈቷል። አሁን በደረሰ
ምን